ሳምንታት በአጠቃላይ ባለፈው ሳምንትን ያልነበርኩም ያገለገልኩት ነብይ ነበር ያገለገለው። ባለፉት ወዲያኛው ሳምንታት ስለ እምነት አስተምር ነበር። ስለ እምነት ያስተማርኩኝ አለው። ዛሬም ደግሞ ስለ እምነት ነው ማስተምረው። ነገር ግን በእምነት ለእምነታችን ደግሞ ዋና ማረጋገጫው ሰው እምነት አለኝ በሚልበት ጊዜ እምነቱ ደግሞ በምን መልክ መግለጥ እንዳለበት ዛሬ ስለ እምነት ኃይል አስተምራለሁ። ጌታ ይረዳኛል። ሁላችንም ቆመን የእግዚአብሔርን ቃል አብረን እናነባለን። መጽሐፍ ቅዱስ ከያዛችሁ ሁላችንም ማቴዎስ 13 በጌታ በኢየሱስ ስም ከቁጥር 24 ጀምረን አብረን እናንብብ። ሌላ ምሳሌ አቀረበላቸው እንዲህም አለ። መንግሥተ ሰማያት በእርሻው መካከል ዘርን የዘራ ሰውን ትመስላለች። ሰዎቹ ሲተኙ ግን ጠላት መጣና በስንዴ መካከል እንክርዳድ ዘርቶ ሄደ። ስንዴውም በበቀለና ባፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ። የባለቤቱም ባሮች ቀርበው ጌታ ሆይ መልካምን ዘር በእርሻ ዘርተን አልነበረምን? እንክርዳዱስ ከወዴት አገኘ አሉት። እርሱም ጠላት ይህንን አደረገ አላቸው። ባሮችም እንግዲህ ሄደን ብንለቅመው ትወዳለህን አሉት። እርሱ ግን እንክርዳዱን ስትለቅሙ ስንዴውን ከእርሱ ጋር እንዳትነቅሉት አይሆንም፣ ተዋቸው፣ እስከ መከር ጊዜ አብረው ይደጉ። በመከር ጊዜ አጫጆች እንክርዳዱን አስቀድማችሁ ልቀሙ፣ በሳትም ለማቃጠል በየነዶው ሰሩ፣ ስንዴውንም በጎተራ ክተቱ ላለሁ አለ። ሌላም ምሳሌ ያቀረበላቸው አለ። መንግሥተ ሰማያት ሰው ወስዶ በእርሻው የዘራትን የስናፍጭን ቅንጣት ትመስላለች። እርሷም ከዘር ሁሉ ታንሳለች፣ ባደገች ጊዜ ግን ከአትክልቶች ትበልጣለች። የሰማይ ወፎችም መጥተው በቅርንጫፎቿ እስኪሰፍሩ ድረስ ዛፍ ትሆናለች። ሌላም ምሳሌ ነገራቸው እንዲህም አለ። መንግሥተ ሰማያት ሁሉ እስኪቦካ ድረስ ሴት ወስዳ በ3 መስፈሪያ ዱቄት የሸሸገችውን እርሾ ትመስላለች። ኢየሱስም ለሕዝቡ ይህንን ሁሉ ምሳሌ ተናገረ። በነቢዩም በምሳሌ አፌን እከፍታለሁ፣ ዓለም ከተፈጠረ ጀምሮ የተሰወረውን እናገራለሁ፣ የተባለው ይፈጸም ዘንድ ያለ ምሳሌ አልተናገራቸውም ይላል። ክብር ለኢየሱስ ይሁን። እና ስለ ስናፍጭ ዘር እምነት ነው የምናወራው። የስናፍጭ ዘር እምነት ምን ያህል ከባድ እንደሆነ ምን ያህል ውጤት እንደሚያመጣ እናያለን። ጌታ ኢየሱስ እየተባረከ ይሁን። ከላይ ጀምራችሁ ስትመለከቱ ስለ ዘሪ ምሳሌ ነው የሚናገረው። ስለ እሱ ልናገር አይደለም። በተለይ ደግሞ ስለ እምነት ያለውን ሁኔታ ለመናገር ነው ፈልገው። እግዚአብሔር ቃል በሚናገርበት ጊዜ ከቁጥር 31 ጀምሮ ያለውን ደግሜ በኢየሱስ ክርስቶስ ስም አነባለሁ። ሌላ ምሳሌ ያቀረበላቸው እንዲህም አለ። መንግሥተ ሰማያት ሰው ወስዶ በእርሻው የዘራትን የስናፍጭን ቅንጣት ትመስላለች። እርሷም ከዘር ሁሉ ታንሳለች፣ ባደገችም ጊዜ ከአትክልቶች ትበልጣለች። የሰማይ ወፎችም መጥተው በቅርንጫፎቿ እስኪሰፍሩ ድረስ ዛፍ ትሆናለች ይላል። የእግዚአብሔር ስም የተመሰገነ ይሁን። እና የስናፍጭን ዘር ስትመለከቱት በጣም ከዘር የሚያንስ በጣም ትንሽዬ ዘር ነው። ዘርን ስትመለከቱ በጣም ትንሽዬ ዘር ነው የስናፍጭ ዘር። እና የስናፍጭን ዘር ጌታ ኢየሱስ ክርስቶስ ስለ ስናፍጭ ዘር ሲናገር ሌላም ቦታ ሄዳችሁ ስትመለከቱ የስናፍጭ ዘር ያለ እምነት ቢኖራችሁ ይህንን ተራራ ተነቅለ ወደ ባህር ልብ ውደቅ ብትሉት ይሆንላችኋል የሚል ክፍል አለ። በሌላም ስፍራ ደግሞ የስናፍጭ ዘር ያህል እምነት ቢኖራችሁ ይህንን ሾላ ተነቅለ ወደ ባህር ውደቅ ብትሉት ይሆንላችኋል እያለ በስናፍጭ ዘር ጌታ ኢየሱስ ክርስቶስ ስለ እምነት ይናገራል። እምነት የስናፍጭን ዘር የምታክል እምነት ተራራን ያንቀሳቅሳል። የስናፍጭ ዘር የምታክል እምነት ሾላን ይነቅላል። የስናፍጭ ዘር የምታክል እምነት ነው እኔና እናንተ ዘንድ የሚያስፈልገው። ይህ የስናፍጭ ዘር በሰው አይን በሚታይበት ጊዜ ለሰው የማይገባ ምናልባትም ደግሞ በጣም ቀላል ሊሆን ይችላል። ነገር ግን አንድ ነገር ልንገራችሁ፣ የስናፍጭን ስትመለከቱት ዘር ሲሆን በስናፍጭ ዘር ውስጥ ግን ሕይወት አለ። ክብር ለኢየሱስ ይሁን።
ዘር ሲሆን በስናፍጭ ዘር መካከል ውስጥ ሕይወት አለ። ያ ሕይወት ማደግ የሚችል ነው። ያ ሕይወት መስፋት የሚችል ነው። ያ ሕይወት መንቀሳቀስ የሚችል ነው። ወገኖቼ እግዚአብሔር አምላክ እኔና እናንተ በክርስቶስ ኢየሱስ ሕይወትን ከተቀበልንበት ጊዜ ጀምሮ በእኔና በእናንተ መካከል በእኔና በእናንተ ውስጥ የሚሰራ ሕይወት አለ። የሚያድግ ሕይወት አለ። ያ ሕይወት ደግሞ የሚገለጠው በእምነት የሚገለጥ ነው። ክብር ለእግዚአብሔር ይሁን። ስለዚህ የስናፍጭን ዘር ስትመለከቱ አቅሟ በጣም ትንሽ ብትሆንም ነገር ግን መስፋት፣ መብዛት ደግሞ ማደግ የሚችል ኃይል አላት። እምነት እዚህ ግባ ላትሉት ትችላላችሁ። ስትመለከቱት በጣም የተናቀ ሊመስል ይችላል። ሲወድቅ ምናልባት በአፈሮች መካከል ላትለዩ ትችላላችሁ። ከጥቂት ጊዜ በኋላ ግን ማደግ የሚችልበት በውስጡ ሕይወት አለ። በእኔና በእናንተም ውስጥ እግዚአብሔር እምነት እንዲኖር የሚፈልገው በጣም ብዙ እምነት አይደለም። የስናፍጭ ዘር የምታክል እምነት ነው ጌታ እግዚአብሔር የሚፈልገው። ክብር ለኢየሱስ ይሁን እና መንግሥተ ሰማያትን ራሱ ሲያመሳስላት ከስናፍጭ ዘር ጋር ያመሳስላት። መንግሥተ ሰማያት ምን ትመስላለች አለ? የስናፍጭን ዘር ትመስላለች አለ። ክብር ለኢየሱስ ይሁን። ሰው ወስዶ በእርሻው የዘራትን የስናፍጭን ቅንጣት ትመስላለች አለ። እርሷም ባደገች ጊዜ እርሷም ከዘር ሁሉ ታንሳለች። ባደገች ጊዜ ግን ከአትክልቶች ሁሉ ምን ታደርጋለች? ትበልጣለች። ዘሯ በጣም ትንሽ ነች፣ ከአትክልቶች የምታንስ ነች። ነገር ግን በምታድግበት ጊዜ ሀገር መሸፈን የምትችል ነች አለ። ጌታ ስሙ የተባረከ ይሁን። አሁን ስለ ስናፍጭ ዘር ለመናገር ሳይሆን ጌታ ኢየሱስ የተናገረው ስለ እምነት ስራ ነው ሊናገር የፈለገው። ስለ እምነት ጉልበት ነው፣ ስለ እምነት ኃይል ነው መናገር የፈለገው። ስለ እምነት ኃይል እምነታችሁ በጣም ትንሽ የሚመስል እምነት እንኳን ቢሆን ተራራን ማንቀሳቀስ የሚችል ሾላን ማንቀሳቀስ የሚችል የሚያድግ የሚሰፋ የሚበዛ ሊሆን ይችላል እያለ ነው። እግዚአብሔር ስም የተመሰገነ ይሁን። ስለዚህ ወገኖቼ እግዚአብሔር የፈለገው እኔና እናንተ ዘንድ ምን አይነት እምነት ነው? በጣም ጥቂት እምነት ነው። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ እምነት የላችሁም አይለንም። እምነት አነሳችሁ ይለናል እንጂ እምነት የላችሁም አይለንም። ምክንያቱም የሰበሰበን ወደ ጌታ ወደዚህ ስፍራ ያመጣን በእግዚአብሔር ፊት እንድናመልክ ያደረገን እምነት ነው። እምነት ባይኖራችሁ ኖሮ በዚህ ቦታ ላይ አትገኙም ነበር። ስለዚህ የእግዚአብሔር ቃል እምነት የላችሁ ባይላችሁም ነገር ግን እምነት አነሳችሁ ይለናል። በጌታ በኢየሱስም ወደሚበቃ እምነት እግዚአብሔር ያሻግረናል። አሜን። እግዚአብሔር ያሻግረናል። ክብር ለኢየሱስ ይሁን እና እምነታችን ታዲያ እንዴት ነው ማሳደግ የምንችለው? ካደገች በኋላ ከዛፎች ትበልጣለች ነው የሚለው። እንግዲህ እኔና እናንተም ዘንድ ያለው እምነት ማሳደግ የምንችልበት መንገድ እንዴት ነው? እንዴት ነው የሚያድገው? እንዴት ነው ለሌሎች የሚተርፈው? እንዴት ነው ለሀገር የሚተርፈው? እንዴት ነው ለእኛስ የሚሰራው የሚለውን ነገር መመልከት ነው የፈለግኩት ዛሬ። እንዴት ነው የሚሰራው? እምነታችን እንዴት እናሳድገው? እምነት አለን፣ የዳንበት እምነት አለን፣ ወደ እግዚአብሔር የመጣንበት እምነት አለን፣ ከጌታ ጋር የተስማማንበት እምነት አለን። ነገር ግን ይሄ እምነታችን አድጎ ለራሳችንም ለሌሎችም እንዲተርፍ ሊያደርግ የሚችል ምን አይነት እንቅስቃሴ ነው ማድረግ ያለብን? እንዴት ነው ማሳደግ ያለብን የሚለውን ጥያቄ ለመመለስ ነው ይሄ ዋናው የምናገርበት ምክንያት። ክብር ለኢየሱስ ይሁን። አንድ ዛፍ ጠንካራ ሆኖ እንዲያድግ ተገቢ ነው እና ጠንካራ ሆኖ እንዲያድግ ካስፈለገ እምነትን ለማሳደግን ካስፈለገ የእግዚአብሔር ቃል በሮሜ 17 ቁጥር 5 ላይ እምነትም ከመስማት ነው መስማትም በእግዚአብሔር ቃል ነው ይለናል። ክብር ለኢየሱስ ይሁን። እምነት መጀመሪያ የዳንበት እምነት አለ። ነገር ግን ይሄ እምነታችን ለማሳደግ ካስፈለገ የመጀመሪያው ልንወስደው የሚገባን ነገር ምንድነው? ከእግዚአብሔር ቃል ጋር ያለን ውሎ፣ ከእግዚአብሔር ቃል ጋር ያለን አዳር፣ ለእግዚአብሔር ቃል ያለን ስፍራ፣ ለእግዚአብሔር ቃል ያለን ሁኔታ ሊለወጥ ይገባዋል። እምነታችን እንዲያድግ ካስፈለገ ለእግዚአብሔር ቃል ያላችሁ ስፍራ ሊለወጥ ይገባዋል ወገኖቼ። ምክንያቱም የተቀበላችሁት እምነት በእግዚአብሔር ቃል ነው፣ የሚያድገውም በእግዚአብሔር ቃል ነው። የእግዚአብሔር ቃልን ስትሰሙ ነው ያመናችሁት። የእግዚአብሔር ቃል ሰምታችሁ አመናችሁ፣ የእግዚአብሔር ቃል ቀየራችሁ። ነገር ግን የሚያድገው ደግሞ በዚያው በእግዚአብሔር ቃል ነው። ያለ እግዚአብሔር ቃል እምነት የለም ወገኖች። ክብር ለኢየሱስ ይሁን። ያለ እግዚአብሔር ቃል እምነት የለም። በተረት ማደግ አትችልም።
በሆነ ነገር በሰማችሁት ነገር ማደግ አትችልም። የሚያሳድጋችሁ ራሱ የእግዚአብሔር ቃል። ስለዚህ የመጀመሪያው እርምጃችን ምንድነው? ከእግዚአብሔር ቃል ጋር ያለ ነገራችን ቁርኝታችን የጠበቀ ሊሆን ይገባዋል። አሜን ትሉኛላችሁ? ክብር ለኢየሱስ ይሁን። የእግዚአብሔር ቃል በሕይወታችሁ በጣም ይሰራል። ጎልማሳ መንገዱን በምን ያጠራል? ቃልህን በመጠበቅ አይደለም ምን ይላል? የእግዚአብሔር ቃል ወደ ሕይወታችን ሲመጣ በጎና ክፉን መለየት እንችላለን። የሚሆነውና የማይሆነውን ማወቅ እንችላለን። የእግዚአብሔር ቃል ወደ ሕይወታችን ሲመጣ መንገዳችንን ያጠራልናል፣ መንገዳችንን ያስተካክልልናል። የምንሄድበት መንገድ ትክክል ወይስ ትክክል አይደለም የሚለውን ነገር የሚያሳየን የእግዚአብሔር ቃል። በጣም መልካም የሚመስሉ መንገዶች አሉ። በጣም በጎ የሚመስሉ መንገዶች አሉ። በጣም መልካም የሚመስሉ ነገር ግን ውጤታቸው ሞት ያለበት፣ ውጤታቸው ጥፋት ያለበት መንገዶች በሰው አእምሮ በሚታዩበት ጊዜ እጅግ መልካም የሚመስሉ መንገዶች አሉ። እነዛም መንገዶች የምትለያቸው በእግዚአብሔር ቃል ነው። አሜን ትለኛለህ? ክብር ለኢየሱስ ይሁን። በእግዚአብሔር ቃል በጎ የሚመስሉ መንገዶችን የምታቅበት ነገር ግን መጨረሻቸው ሞት ያለበት፣ መጨረሻቸው ጥፋት ያለበት፣ መጨረሻቸው ኪሳራ ያለበትን መንገድ የምትለየው በእግዚአብሔር ቃል። ጎልማሳ መንገዱን በምን ያጠራል? ቃልህን በመጠበቅ አይደለም ምን ይላል? የእግዚአብሔር ቃል ጨለማን ያበራል። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ጨለማን ያበራል። የእግዚአብሔር ቃል ወደ ሕይወታችሁ ሲመጣ የጨለመ ነገር፣ ግራ ያጋባችሁን ነገር፣ ልታዩት ያልቻላችሁትን ነገር በእግዚአብሔር ቃል ታያላችሁ። የእግዚአብሔር ቃል አይኖችን ይከፍታል። የእግዚአብሔር ቃል በጎና ክፉን ለይቶ የሚያሳያችሁ ብርሃን ነው። እኔና እናንተ ወደ እግዚአብሔር ስንመጣ፣ ወደ ክርስቶስ ኢየሱስ ስንመጣ፣ ሕይወታችንን ለጌታ ስንሰጥ በጨለማ ውስጥ የነበርን ሰዎች ነን። የእግዚአብሔር ቃል ጨለማችንን ስላበራልን ነው ከነበርንበት አውጥቶ ወደሚደነቀው ወደ ክርስቶስ ኢየሱስ ብርሃን ያመጣን። ምንድነው ያበራልን ካላችሁ የእግዚአብሔር ቃል። አሜን ትላላችሁ? እስቲ የእግዚአብሔር ቃል ያበራል በሉ እስቲ። ድገሙና በሉ እስቲ የእግዚአብሔር ቃል ያበራል በሉ እስቲ። ክብር ለኢየሱስ ይሁን። የእግዚአብሔር ቃል እንደ ብርሃን ነው። ወደ ሕይወታችሁ ሲመጣ ብርሃን ነው ይዞ የሚመጣው። ጌታ ኢየሱስ ክርስቶስ እኔ የዓለም ብርሃን ሆኜ መጥቻለሁ አለ። ኢየሱስ ማን ነው ስትሉ ቃል ነበረ፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ማን ነበረ ይልና እግዚአብሔር ነበረ ብሎ ክርስቶስን ነው የሚገልጠው። ክብር ለኢየሱስ ይሁን። ስለዚህ ወንድሞቼና እህቶቼ የእግዚአብሔርን ቃል በበላችሁ መጠን፣ የእግዚአብሔርን ቃል ባጠናችሁ መጠን፣ የእግዚአብሔርን ቃል ባሰላሰላችሁት መጠን፣ ለእግዚአብሔር ቃል ጊዜ በሰጣችሁ መጠን ጨለማችሁ እየበራ ይሄዳል። አሜን ትላላችሁ? ግራ የምትጋቡ ሰዎች አትሆኑ። ለጠላት መልስ ይኖራቸዋል፣ ለሰዎች መልስ ይኖራቸዋል። ትዝ ይላችኋል ሉቃስ 4:4 ላይ ሄዳችሁ ስትመለከቱ፣ ማቴዎስ 4:4 ላይ ሄዳችሁ ስትመለከቱ ክርስቶስ ኢየሱስን ሊፈትነው ሰይጣን መጣ ይላል። ሊፈትነው ሰይጣን መጣ። የፈተነው በሶስት አቅጣጫ ነው ኢየሱስን የፈተነው። የመጀመሪያው ከፍ ወዳለ ተራራ ላይ ወሰደው ይላል። መጀመሪያው እንደ ተራበ አየና ይህንን ድንጋይ ዳቦ አድርገህ ብላው አለው። በሚለው ጊዜ ኢየሱስ ክርስቶስ የሰጠው መልስ ምንድነው? የሰጠው መልስ ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ወገኖቼ ልንገራችሁ፣ ለክርስቶስ ኢየሱስ ጠላት ሲፈትነው ይህንን መልስ እንዲያዘጋጅ ያደረገው እንዲናገር ያደረገው ቃሉን እንጂ ሌላ ነገር አይደለም። ወገኖቼ ሰይጣን የሚመለሰው በጸሎት ብቻ አይደለም። በእግዚአብሔር ቃል የሰይጣንን ፈተና መመለስ ትችላላችሁ። ክብር ለኢየሱስ ይሁን። ሁለተኛው ወደ አንድ ስፍራ ወሰደው ይላል። በጣም የሚያስገርማችሁ ወደ አንድ ስፍራ ወሰደው። ሊፈትነው ነው የወሰደው። የዓለምን ክብር አሳየው። የዓለምን ዝና አሳየው። ክብራቸውን፣ የነገስታትን ክብር፣ የነገስታትን ዝና አሳየው። በዓለም ላይ ያለው ቅምጥል የሆነው ኑሮ አሳየው። ሰዎች ሲያዩት የሚማረኩበትን ነገር አሳየው። ብዙዎች ሕይወታቸውን የሚሰጡበትን፣ እምነታቸውን የሚክዱበትን ትልቅ የቅምጥል የሆነ ኑሮና ቅምጥል የሆነ ክብር፣ ዝና አሳየው። የነገስታትን ክብር አሳየው። ይህንን ሁሉ ለእኔ ተሰጥቷል፣
ወድቀ ብትሰግድልኝ ላንተ ሰጣለሁ አለው። ሂድ ለአምላክ ለእግዚአብሔር ብቻ ውደቅና ስገድ ተብሎ ተጽፏል። ክብር ለኢየሱስ ይሁን። ይህንን ያደረገው ምንድነው? በቃሉ ነው ወገኖቼ። ክብር ክፉ ነው ወይ? አይደለም። ዝናስ ክፉ አይደለም። ገንዘብስ ሀብትስ መጥፎ ነው? አይደለም። ነገር ግን ከእግዚአብሔር ቃል በተቃራኒ የመጣ ነገር ሁሉ ለሕይወትህ ጤናማ አይደለም። ያንን የምትገልጠው የምታቀው ምንድነው? በቃሉ ነው። ክብር ለኢየሱስ ይሁን። የሰይጣንን ፈተና የምታሸንፈው ምንድነው? በቃሉ ነው። ወደ ቤተ መቅደስ ጫፍ ላይ ወሰደው ይላል። በቤተ መቅደስ ጫፍ ላይ አቁሞ እንደዚህ አለው፣ ብትወድቅ መላእክቱን ስላንተ ያዝልሃል ተብሎ ተጽፏል። ስለዚህ እስቲ ራስህን ጣል አለው። ጌታ አምላክ እግዚአብሔርን አትፈታተነው ተብሎ ተጽፏል። ወገኖቼ የእግዚአብሔር ቃል ሲኖራችሁ ለጠላት መልስ ይኖራችኋል። የእግዚአብሔር ቃል ሲኖራችሁ ለሰው መልስ ይኖራችኋል። ለእግዚአብሔር ቃል ሲኖራችሁ ጊዜው ለሚያመጣው ፈተና መልስ ይኖራችኋል። የእግዚአብሔር ቃል ትልቅ ብርሃን ነው። አሜን ትላላችሁ? ስለዚህ እምነታችሁ እንዲያድግ ካስፈልጋችሁ ከእግዚአብሔር ቃል ጋር ያላችሁ ህብረት፣ ከእግዚአብሔር ቃል ጋር ያላችሁ ቁርኝት በጣም የጠበቀ ሊሆን ይገባችኋል። የእግዚአብሔር ቃል ማለዳ ስትነሱ ወንድሜና እህቶቼ ልንገራችሁ፣ ማለዳ ስትነሱ በአሉባልታ ጆሮአችሁ አይከፈት። ማለዳ ስትነሱ በሆነ ነገር ጆሮአችሁን አትክፈቱት። በእግዚአብሔር ቃል ጆሮአችሁ ይከፈት። የመጀመሪያው አይኖቻችሁ ሲከፈት ማየት የሚገባችሁ የእግዚአብሔር ቃል ይሁን። የእግዚአብሔር ቃል የምታሰላስሉበትን፣ የእግዚአብሔር ቃል የምታጠኑበትን፣ ከእግዚአብሔር ቃል ጋር አብራችሁ ሆናችሁ ጊዜ የምታሳልፉበት ጊዜ ሲኖራችሁ በእምነት እያደጋችሁ ትሄዳላችሁ። እግዚአብሔር ስም የተመሰገነ ይሁን። እምነት ወገኖቼ ከእግዚአብሔር ቃል ከመለኮት የምንቀበልበት እጃችን ነው። እጅ ሲኖርህ ነው መቀበል የምችለው። የተዘረጋውን ነገር ወደ አንተ የመጣውን ነገር እጅ ሲኖርህ ነው መቀበል የምችለው። እምነት ከመለኮት የሚመጣውን ነገር የምትቀበልበት እጅህ ነው ወንድሜ። ጠንካራ የሚሆነው እጅህ በእግዚአብሔር ቃል። እግዚአብሔር ቃል ዝም ብለን የምናልፈው ነገር አይደለም። የእግዚአብሔር ቃል ዕለት ዕለት የምናጠናው፣ ዕለት ዕለት የምንበላው፣ ዕለት ዕለት ከእግዚአብሔር ጋር ህብረት የምናደርግበት፣ ፌሎሺፕ የምናደርግበት ነው። ስትጸልይ አንተ ለእግዚአብሔር ትናገራለህ። ስታጠና ግን እግዚአብሔር አንተን ይናገራል። አሜን ትለኛለህ? ክብር ለኢየሱስ ይሁን። አጠገብ ያለውን ሰው አትጸልይ ብቻ አትጸልይ፣ ማንበብም ተማር በሉት። አጠገባችሁ ያለውን ሰው ጸሎት ብቻ አይደለም ማጥናትም ተማርበት በሉት። ብዙ ሰዎች ይጸልያሉ። በጣም የጸሎት ሰዎች እንዳሉ አውቃለሁ። በጣም የሚተጉ ሌሊት የሚተጉ ቀን የሚተጉ ከተበረከኩበት የማይነሱ ሰዎች እንዳሉ አምናለሁ። ነገር ግን እሱ ብቻ በቂ አይደለም። አንተ ስትጸልይ ለእግዚአብሔር ነው የምትናገረው። ቃሉን ስተናብ ግን እግዚአብሔር አንተን ይናገራል። ብዙ ሰው እግዚአብሔር ይናገረኛል ብሎ የሚያስበው በነቢያት ብቻ ነው። እሱ አንደኛው መንገድ ነው ወንድሞቼ። ግን አብዛኛው በእግዚአብሔር ቃል የሚናገር በቃሉ የተናገረህ ነገር ደግሞ በፍጹም አትጠራጠር ይፈጸማል። ቃሉ በህይወት ላይ መስራት ይችላል። የእግዚአብሔር ቃል ሁለት አፍ ካለው ስለታም ሰይፍ እጅግ የተሳለ ነው ይላል። የተሳለው ቃል ወደ ህይወት ሲመጣ አልባሌ ያልሆነው ነገር ይቆርጣል። አስፈላጊ ያልሆነው ነገር ገርዞ ይጥለዋል። ታመ ከሆነ ትፈወሳለህ። ወድቀት ሆነ ትነሳለህ። አዝነ ከሆነ በእግዚአብሔር ቃል ትጽናናለህ። የእግዚአብሔር ቃል የሚያጽናና ነው። የእግዚአብሔር ቃል የሚፈውስ ነው። የእግዚአብሔር ቃል ጨለማውን የሚያበራ ነው። ከእግዚአብሔር ቃል ጋር ያላችሁ ህብረት የጠነከረ ይሁን። ወደ እግዚአብሔር ቃል ተመለሱ። ተገበ ያለውን ሰው ወደ እግዚአብሔር ቃል ተመለስ በሉት። ደግማችሁ ኮስተር ብላችሁ ነገር ወደ እግዚአብሔር ቃል ተመለስ በሉት። ክብር ለኢየሱስ ይሁን። ወደ እግዚአብሔር ቃል እንመለስ ወገኖቼ። የውድቀት መጀመሪያ ከእግዚአብሔር ቃል ጋር ህብረት ያለ ማድረግ ነው። እግዚአብሔር ቃል ከሌላችሁ የመጸለይ ጉልበት እንኳን አይኖራችሁ። የእግዚአብሔር ቃል ከሌላችሁ እንደ እግዚአብሔር ቃል መጸለይ አትችሉ። የእግዚአብሔር ቃል ከሌላችሁ በተስፋው ቃል ላይ ቆማችሁ የመቀበል ጉልበት አይኖራችሁ። የመጸለይ ጉልበታችሁ በጣም አናሳ ነው። የእግዚአብሔር ቃል ከሌላችሁ እንዲህ ተብሎ ተጽፏል ብላችሁ ማለት የማትችሉበት ጉልበት የምታጡት። ኧረ በጌታ በኢየሱስም ወደ ቃሉ እግዚአብሔር ይመልሰን። አሜን። እምነት የሚያድገው አንደኛው በእግዚአብሔር ቃል።
እኛ የተስፋ ሰዎች ነን ወገኖቼ። እግዚአብሔር በተስፋው ቃል መሰረት ነው እንድንኖር የሚፈልገው፣ እንድንጠይቀው የሚፈልገው በተስፋው ቃል መሰረት ነው። ብዙ ሰው የተስፋው ቃል ድሃ ነው። ስለዚህ የተስፋው ቃል ድሃ ስለሆነ ምን ብሎ መጸለይ እንደሚገባ አያውቅም። እባካችሁ እግዚአብሔር ወደ ቃሉ ይመልሰን። አሜን። እስቲ አጠገባችሁ ያለውን ሰው ደግማችሁ በሉት፣ ወደ እግዚአብሔር ቃል ተመለስ በሉት። ክብር ለኢየሱስ ይሁን። ቃሉ እምነት ነው የሚጨምርልህ። ቃሉ ጨለማውን ያበራልሃል። ቃሉ ዝግባን ይሰብራል ይላል መጽሐፍ ቅዱስ። ጠንካራ የሆነውን ነገር መስበር የሚችለው የእግዚአብሔር ቃል፣ ጠንካራ የሆነው አልሰበር ያለውን ነገር ሊሰብር የሚችለው የእግዚአብሔር ቃል። ወገኖቼ እግዚአብሔር ቃል ሲኖር እግዚአብሔር አንተን ለመናገር ቀላሉ ነው። አንተ የእግዚአብሔርን ድምፅ ለመስማት በጣም ይቀልሃል። የእግዚአብሔርን ቃል ለመለየት በጣም ይቀልሃል። ትንቢትን ለመለየት በጣም ይቀርልሃል። ትንቢት የሚለየው በእግዚአብሔር ቃል። ማንኛውም ነገሮችን የምትለዩት በእግዚአብሔር ቃል። ከእግዚአብሔር ነው ወይስ ከእግዚአብሔር አይደለም ብላችሁ የምትለዩት በቃሉ መሰረት ነው። የተነገረ ሁሉ አሜን አይባልም። በቃሉ መሰረት መርምረህ አሜን ትላለህ። ክብር ለኢየሱስ ይሁን። አሜን ትላላችሁ። የሚለየው ወርቅ በእሳት እንደሚፈተን ሁሉ ነገር በእግዚአብሔር ቃል ይፈተናል። ትንቢት በእግዚአብሔር ቃል ይፈተናል። መገለጥ በእግዚአብሔር ቃል ይፈተናል። ዕውቀት፣ ጥበብ የሚባሉ ነገሮች ሁሉ የሚፈተኑት በእግዚአብሔር ቃል መሰረት ነው። እግዚአብሔር ቃል ከሌለህ ትታለላለህ። የእግዚአብሔር ቃል ከሌለ በእምነት ማደግ አትችልም። የእግዚአብሔር ቃል ከሌለ ሃይማኖተኞች መሆን ትችላላችሁ፣ ነገር ግን የእምነት ሰዎች አትሆኑ። ብዙ በምድራችን ላይ ሃይማኖተኞች የሆኑ ሰዎች አሉ። እዛ ሰፈር ሂዱ፣ በጣም ሃይማኖተኞች 40 ቀን የሚጸልዩ የሚጾሙ ሰዎች አሉ። ነገር ግን የእግዚአብሔርን ቃል ስትጠይቋቸው ምንም ነገር አያውቁ። እነዚህ ሰዎች ስርዓትን ማድረግ ይችላሉ። ስርዓትን ማድረግ ይችላሉ፣ ነገር ግን ቃሉን አያውቁትም። ቃሉን ስለማያውቁ ነው የሚታለሉት። ቃሉ ስለማያውቁ ነው መጣ የሚባል አማልክቱን ሁሉ የሚቀበሉት። ቃሉን ስለማያውቁ ነው 44፣ 50፣ 60 አማልክት ያላቸው። ቃሉን ቢያውቁ ግን ቃሉ ያሳርፋል። ቃሉ ሰላምን ይሰጣል። ቃሉ የእረፍት ሰው ያደርግሃል። ቃሉ የእምነት ሰው ያደርግሃል። ቃሉ ጨለማውን ያበራልሃል። ቃሉ ወዴት እንደምትሄድ ምን ማድረግ እንደሚገባህ ያሳይሃል። ቃሉ ካለህ መንፈሳዊ ሰው ነው ወንድሜ። ማደግ የሚቻለው በእግዚአብሔር ቃል ነው። በእግዚአብሔር ቃል ደግ በሉት አጠገባችሁ ያለውን ሰው። አዎ በእግዚአብሔር ቃል ነው ማደግ የሚቻለው። ወንድሞቼና እህቶቼ ልንገራችሁ፣ ስርዓት ማድረግ ሰይጣን አይከለክላችሁ። ስርዓት አድራጊዎችም ደግሞ አይቃወማቸው። ምናልባት ስርዓታቸውን በጣም ሊያሳምርላቸው ይችላል። ነገር ግን ከእግዚአብሔር ቃል ጋር እንድትጣበቅ ግን አይፈልግም ሰይጣን። ማጥናት እንዳትችል ያደርጋል። ቢዚ ያደርጋል። ለእግዚአብሔር ቃል ጊዜ እንዳይኖር ያደርጋል። እንዳታጠና የእግዚአብሔርን ቃል እንዳትማር ቢዚ ያደርጋል። ምን ይሰራል ትምህርት ትላል። በትምህርት ፕሮግራሞች ላይ እንዳትገኝ ያደርጋል። ለምን? ቃሉ በህይወት እንደሚሰራ ስለሚያውቅ ሰይጣን። እግዚአብሔር ምርኮን ይመልስልን። አሜን። በጌታ በኢየሱስ ምርኮን ይመልስልን። ብዙ ሰዎች የእግዚአብሔርን ቃል ለመማር የትምህርት ጊዜ ሲባል አይመጡም። አውቀው ነው ወይ? አይደለም፣ ተዋግቷቸው። አጠገብ ያለውን ሰው አይዋጋ፣ የእግዚአብሔርን ቃል ተማር በሉት። የእግዚአብሔርን ቃል አጥና በሉት። የእግዚአብሔርን ቃል አሰላስል በሉት። የእግዚአብሔርን ቃል አስብ በሉት። የዚያን ጊዜ መንገድ ይሳካልሃል በሉት። ያሰብከው ነገር ይቃናልሃል በሉት። በፊት እግዚአብሔር ቀድሞ ይሄዳል በሉት። ክብር ለኢየሱስ ይሁን።
ለኢያሱ እግዚአብሔር ያለው ያንን ነው። ከሙሴ የሰማኸውን ያንን ቃል በቀንም በሌሊትም ስትሄድም ስትቀመጥም ስትተኛም አስበው አሰላስለው፣ የዚያን ጊዜ መንገድህ ይቃናልሃል። የዚያን ጊዜ መንገድህ ይቃናልሃል፣ ይሳካልሃል። ወንድሞቼ የስኬት መንገድ 7 እና 8 9 10 የስኬት መጽሐፍ ማንበብ አይደለም። ከእግዚአብሔር ቃል ጋር ስትጣበቅ እግዚአብሔር ስኬትን ወደ ህይወት ያመጣል። በእምነት ማደግ የሚቻለው በእግዚአብሔር ቃል ነው። እግዚአብሔር ቃል እምነትን ያሳድገዋል። በእምነት ማደግ የሚቻለው የእግዚአብሔር ቃል ነው፣ በእግዚአብሔር ቃል ነው። ክብር ለኢየሱስ ይሁን። ሁለተኛው እምነታችንን ለማሳደግ ጸሎት ነው። ጸሎት ዋው! ጸሎት ሉቃስ 18 እንደዚህ ይላል፣ ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። መቼ? ዘወትር። እስቲ ዘወትር በሉ። ክብር ለኢየሱስ ይሁን። ዘወትር እንዲጸልዩ ነገራቸው። ምን ሳይሉ? ሳይታክቱ ወይንም ደግሞ ሳይደክሙ ወይንም ደግሞ ሳይሰለቹ ልትሉ ይችላላችሁ። እንዲህም ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበረ። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች መበለት ስለምታደክመኝ ሁልጊዜ እየመጣች እንዳታውከኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮኹ ለሚታገሳቸው ምርጦቹ አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነት ያገኝ ይሆንን ብሎ በጥያቄ ይዘጋዋል። እዚህ ቦታ ላይ አመፀኛ ዳኛ አለ። አመፀኛው ዳኛ ለክብሩ የማይጠነቀቅ ነው። አመፀኛ ዳኛ ለዝናው ግድ የለውም። አመፀኛው ዳኛ እግዚአብሔርን አይፈራም። አመፀኛው ዳኛ ሰውን አያፍርም። ወገኖቼ ደስ እንዳለው የሚሰራ ነው። አንዳንድ ሰዎች እኮ ለክብራቸው ተጠንቅቀው አይ ይሄ ለክብሬ አይመጥነኝም ብሎ ይመለሳል። ይሄ ሰው የግል ለክብሩም ግድ የለውም፣ ለዝናውም ግድ የለውም። አመፀኛ ነው። በቃ ደስ እንዳለው የሚሰራ ነው። ከእግዚአብሔር በተቃራኒው መንገድ የሚሰራ ነው። እና ስለዚህ ሰው ሲናገር ጌታ አንዲት ሴት ደግሞ ነበረች፣ መበለት ነበረች። መበለት ማለት ልጅ ባል የሌላት የሚከራከርላት የሚቆምላት የሌላት ሴት ነች። እቺ መበለት ሁል ጊዜ በማለዳ ተነስታ እባክህን ፍረድልኝ፣ ከባላጋራዬ ፍረድልኝ ያለ ትጮኻለች። እቺ መበለት የምትሰጠው ነገር የላትም። እቺ መበለት በምንም ነገር ይህንን ሰውዬ ልታሳምንበት የምችልበት ነገር የላትም። ነገር ግን አንድ ነገር አላት፣ አትታክትም፣ አትሰለችም። ሁል ጊዜ ነገሯን ይዛ ትቀርባለች። እስከሚፈረድላት ድረስ ያንን ነገር ይዛ ትቀርባለች። እስከሚፈረድልህ ድረስ አትተው በሉት አጠገባችሁ ያለውን። እስከሚፈረድ ዝም አትልም። እናንተ ምን አይነት ጠንካራ ሴት ነች! ዝም አትልም። በቃ አልሆነም ብላ ተስፋ የምትቆርጥ ሴት አይደለችም። የመጀመሪያዋ ስራዋ የማለዳ ስራዋ በዛ ሰው ቤት በራፍ ላይ ቆማ መጮህ ነው። ፍረድልኝ እያለች ትጮኻለች። ፍረድልኝ እያለች ዛሬም ትጮኻለች፣ ነገም ትጮኻለች፣ ወሩን ሙሉ ትጮኻለች። ሁለቱ አይታወቅም። የጮኸችበት ጊዜ ግን አይቶ ሁል ጊዜ ትጮኻለች። እንዲህ አለ ዳኛው፣ እኔ ሰውንም ባላፍር እግዚአብሔርንም ባልፈራ እቺ ሴት ግን አሰለቸችኛል። ከዛ በኋላ ቁጥር 6 እና 7 ላይ ሄዳችሁ ትመለከቱ። እግዚአብሔርም እንኪያስ ቀንና ሌሊት ወደ እርሱ ለሚጮኹ
መቼ ቀንና ሌሊት ወደ እርሱ ለሚጮሁ ፍረድልን ለሚሉ እባክን ቀባህን ለሚሉ እባክን ስራልን ለሚሉ እባክን ይሄን ነገር አምጣ ለሚሉ ለነርሱ እንዴት አይፈርድላቸውም ማለት በኢየሱስም ይፈርድላቸዋል። በትጋት ለሚጮሁ እግዚአብሔር ይፈርድላቸዋል። በትጋት ለሚጸልዩ እግዚአብሔር ይፈርድላቸዋል። የዚህ ሴትዮ ጩኸት ወገኖቼ በየቀኑ የተለያየ ርዕስ አይደለም። ርዕሱ አንድ ነው፣ ፍረድልኝ። ከጸሎት ደርዝ መካከል በጣም ልታቁት የሚገባ አንደኛው በዓላማ መጸለይ ነው። አጠገብ ያለውን ሰው በዓላማ ጸልይ በሉት። በዓላማ መጸለይ ነው። ስትጸልዩ በእግዚአብሔር ፊት ዓላማ ይኑራችሁ፣ ግብ ይኑራችሁ። በዓላማ ስትጸልዩ ወገኖቼ እግዚአብሔር ለዛ ነገር መልስ ይሰጣል። አንዳንድ ሰው ዛሬ ሌላ ነገር፣ ነገ ሌላ ነገር፣ ከነገ ወዲያ ሌላ ነገር፣ ሁሌ የሆነ ነገር ዝብርቅርቅ ያለ የሚፈልገው ነው የማያውቅ እንደዚህ አይነት ሰው እውነቴን ልንገራችሁ እግዚአብሔር ተገልጦ ምን እንድሰጥ ትፈልጋለህ ብትሉት ግራ ነው የሚጋባው። ምክንያቱም ጸሎቱ 30 ነው። በዓላማ ጸልዩ። አሜን ትላላችሁ? በጌታ በኢየሱስም በዓላማ ጸልይ በሉት። ስለ ደህንነት ከሆነ እነማን መዳን እንደሚገባቸው እነማን ወንጌል ልታደርስ እንደሚገባ በዓላማ ያንን ሰው ይዘህ በእግዚአብሔር ፊት ቅረብ። እግዚአብሔር ነፃ ያወጣዋል። እግዚአብሔር ምርኮን አድርጎ ይሰጠዋል። እንዲባርክ ከፈለክ ደግሞ ሊባርክ በምትፈልግበት መንገድ በምን እንደሚባርክ ምን ሊያደርግልህ እንደምትፈልገው ጸልይ። እግዚአብሔር ሰለሞንን እንደዚህ አለው፣ ምን እንድሰጥ ትፈልጋለህ ሰለሞን አይደል ያለው? ምን እንድሰጥ ትለምነኛለህ? ምንድነው የምሰጥህ ሲል ጌታ ሆይ ይህንን ህዝብ የማወጣበትና የማስገባበት ጥበብን ስጠኝ አለው። እግዚአብሔር ጥበብ ብቻ አይደለም የሚያስፈልገውን ነገር ሁሉ ጨምሮ ሰጠው ይላል። ክብር ለኢየሱስ ይሁን። እግዚአብሔርም እንደዚህ የሚል ይመስለኛል፣ ምን እንድሰጥ ምን እንዳደርግልህ ትፈልጋለህ? ብዙ ሰዎች ይጸልያሉ፣ የሚጸልዩት ግን የተበታተነ ጸሎት ነው። የተበታተነ ጸሎት፣ ዓላማ የሌለው ጸሎት፣ በዓላማ የተቃኘ ሳይሆን ዝም ብሎ። ይህች ሴት ግን በዓላማ ነው የምትጸልየው። ፍረድልኝ። ጌታ ኢየሱስ እንደዚህ ለምርጦቹ እንዴት አይፈርድላቸውም ማለት። ክብር ለኢየሱስ ይሁን። አሜን ትላላችሁ? እግዚአብሔር ይፈርዳል፣ ነገር ግን በዓላማ ጸልዩ። ክብር ለኢየሱስ ይሁን። ይህንን ካለ በኋላ ቁጥር 8 ላይ እንዲህ ይላል፣ ነገር ግን የሰው ልጅ በመጣ ጊዜ በምድር ላይ እምነት ያገኝ ይሆንን? ምክንያቱም ጸሎት የሚደረገው በእምነት ነው እንጂ ያለ እምነት አይደለም። ስታምኑ በእግዚአብሔር ፊት ለመገኘት፣ በእግዚአብሔር ፊት ለመንበርከክ፣ በእግዚአብሔር ፊት ለመጸለይ ጉልበት አታጡም። እምነት ጉልበት ይሰጣል። አሜን ትላላችሁ? ስታምን ጉልበት አታጣም በሉት ወገኖች። ስታምን የሚያታልልህ ነገር ሁሉ ጥለህ እግዚአብሔርን ትፈልገዋለህ። ለጸሎት በምታስብበት ጊዜ ልብህን የሚያስነሳው እንዳትጸልይ የሚያደርገው ሐሳብህን ሁሉ ከፋፍሎ የሚወስደው በቃ ኋላ ልጸልይ ይችላል ብለህ ተነስተህ ደግመህ እንዳትመለስ ሊያደርግ የሚችሉ ሐሳቦች ሲመጡ የምትቃወመው በምንድነው? በእምነት ነው። አሜን ትላላችሁ? በምድር ላይ በእምነት አገኝ ሆንን ሲል የሚጸልዩ ሰዎች ያገኝንን ማለቱ ነው። የሚጸልዩት ወገኖቼ ጸሎት ዋናው የእምነት መሰረት ነው። ክብር ለኢየሱስ ይሁን። ታምናለህ በሉት። አጠገባችሁ ያለውን ሰው በደንብ አድርጋችሁ ታምናለህ ሆይ በሉት። ካመንክ ጸልይ በሉት። ብዙ ችግር የለም ወይ? በጣም ብዙ ችግር አለ። በጣም በብዙ ችግር ውስጥ የሚኖሩ የሚመላለሱ ወንድሞችና እህቶች አሉ። ነገር ግን ችግሩ እያለ ችግር እንደሌለ አስበው ይጸልዩ። በጣም የሚያስገርመኝ በጣም ችግር እያለባቸው ችግራቸው ግን እግዚአብሔር እንደሚቀርፍላቸው አያምኑም። ስለዚህ እግዚአብሔርን አይፈልጉትም። እግዚአብሔር የነገራቸው የተስፋ ቃል እያለ የተስፋ ቃላቸውን ይዘው በእግዚአብሔር ፊት ቀርበው አይተጉበትም።
በአቋራጭ መንገድ ለማግኘት ነው የሚተጉት። አቋራጭ መንገድ የለውም። ግድ የለህም፣ እግዚአብሔርን ፈልግ፣ እግዚአብሔር በኃይል ይመልስልሃል። ለምርጦቹ እግዚአብሔር ምን ያደርጋል ይላል? ይፈርዳል ይላል። ክብር ላይ ይፈርድልሃል በሉት። አጠገባችሁ ያለውን ሰው ብትጮህ ይፈርድልሃል በሉት። ዝም አትበል፣ ጩህ፣ ይፈርድልሃል በሉት። ክብር ለኢየሱስ ይሁን። ኤርምያስም ላይ ያንን ነው 33 ላይ እግዚአብሔር ኤርምያስን ምን ይላል? በግዞት ቤት አደባባይ ታስሮ ሳለ ወደ እኔ ጩህ፣ አንተም የማታውቀውና ኃይለኛውን ነገር አሳይሃለሁ። መጮህ አንድ ቀን አይደለም፣ መጮህ ይደጋገማል። ማቴዎስ 7 ላይ ሄዳችሁ ስትመለከቱ ስለ ጸሎት በሚናገርበት ስፍራ ላይ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ፈልጉ ታገኛል። እነዚህ 3 ነገሮች በጣም ጥልቅ የሆነ ሚስጥር አላቸው። መለመን ወይም በእግዚአብሔር ፊት መጠየቅ፣ ማንኳኳት እየደገሙ መምታትን እንደሚያመለክተው ስታንኳኳ የመጀመሪያ ላይ ሰማይ ስታንኳኳ ትደግመዋለህ። ስታንኳኳ በጣም ስታንኳኳ ማንኳኳት ሰው ባልተከፈተል መጠን ማንኳኳታቸው ይጨምራል። የሰዎች ይሄ በር ባዘቦት ቀን አንዳንድ ቀን ይዘጋል። የፕሮዳክሽን ሰራተኞች ደግሞ ውስጥ ናቸው፣ ጥበቃው አይኖርም። ከዛ የሚመጡ ሰዎች መጀመሪያ በትንሽ ያንኳኳሉ። ማንም የሚሰማቸው የለም። ደግሞ ያንኳኳሉ። የሚሰማቸው ድንጋይ ፈልገው በደግ ቋቋቋቋቋ አደረ ይሰማል። ማንኳኳት ኃይልን እየጨመሩ መጮን። በኢየሱስም ኃይላችሁ ይታደስ። የምትጮሁበት ኃይል በኢየሱስም ይታደስ። ዝም የማትሉበት ጉልበት በኢየሱስም እግዚአብሔር ይስጣችሁ። ሶስተኛው ፈልጉ ይላቸዋል። መፈለግ እስካላችሁ መፈለግ ዕቃን በሙሉ እየገለባበጡ ያለበትን ቦታ መፈለግ ነው። የሚፈለግበት ቤት ውስጥ ስትገቡ አንድ ዕቃ ጠፍቶ የሚፈለግበት ቤት ውስጥ በአጋጣሚ ስትገቡ ቤቱ ተዘበራርቆ ነው የምታገኙ። ስርዓት የለውም። ሶፋው መሃል ወጥቶ ቁም ሳጥኑ ተንጋዶ የሆነ ነገሩ እዛ ጋር ወድቆ ምንድነው ይሄ ቤት ሰው የሚረብሸው ገብቶ ነበር አይደለም። ዕቃ ጠፍቶኝ ነው እየፈለኩ ነው። የሚፈልግ ሰው አያርፍም በሉ። ታጠገባችሁ ያለውን ሰው አሜን። ሰላምን ትፈልጋለህ አትረፍ። ማረፍን ትፈልጋለህ አትረፍ። የእግዚአብሔርም ቃል ሲናገር አትረፉ፣ ለእርሱ ምን እረፍትን አትስጡት። መቼ የተባለው ነገር እስከሚደርስላችሁ የተነገረው ነገር እስከሚያደርግላችሁ አትረፉ፣ ለእርሱ ምን እረፍትን አትስጡት ይላል። አጠገብ ያለውን ሰው አትረፍ በሉት። ታዲያ ይህንን ነገር የሚያመጣው ምንድነው ስትሉ እምነት ነው። ካላመናችሁ ማረፍ ታርፋላችሁ። ካላመናችሁ አትፈልጉትም። ካላመናችሁ አታንኳኩም። ካላመናችሁ አትጠይቁም። ካመናችሁ ነው የምትጠይቁት። ወገኖች እግዚአብሔር እምነታችንን በኢየሱስም ያሳድግልን። ጌታ ኢየሱስ ያለው አስተውሱ። እኔ በምድር ላይ በእውነት እምነት አገኝ ይሆንን አለ። እምነት አገኝ ይሆንን ማለት ምን ማለት ነው? የሚጮሁ ሰዎች አገኝ ይሆንን? የሚጠይቁ ሰዎች አገኝ ይሆንን? በእምነት የሚጮሁ ሰዎች አገኝ ይሆንን? የሚጸልዩ ሰዎች አገኝ ይሆንን ማለቱ ነው። ሲያጠገበህ ያለውን ሰው ጸልይ፣ የጸሎት ህይወት ይለወጥ በሉት። ጸልይ በሉት። የምትጸልይም ከሆነ ደግሞ ጨምር በሉት። እግዚአብሔር ጋር የምትፈልገው ነገር እስከምታገኝ ድረስ ዝም አትበል በሉት። አሜን። ዝም ያለ ማለት መቻል ከምን የተነሳ ነው? ከእምነት የተነሳ ነው። ካላመንክ ግን አትፈልገውም። በመካከላችን ብዙ ችግሮችን ይዘን የምንዞር ሰዎች አለን። እግዚአብሔር ችግሩን ከኛ ህይወት ማንሳት አቅቶት ነው ወይ? አይደለም። እግዚአብሔር የተገባልንን ተስፋ ለኛ ለመስጠት አሳዝኖት ነው ወይ? አይደለም። ታዲያ ምክንያቱ ምንድነው ሲል አትጸልይም።
ያዕቆብ ላይ እንደዚህ ይላል፣ አትለምኑምና አትቀበሉም ይላል። መለመን የእምነታችን የእድገት ዋና ነገር ነው። ታምናለህ እግዚአብሔር ህይወትን እንደሚቀይር? ታምናለህ እግዚአብሔር ስራህን እንደሚቀይረው? ታምናለህ እግዚአብሔር ነገርህን ቀይሮ ፍሎሪሽ እንደሚያደርገው? ጩሁ በእግዚአብሔር ፊት፣ እግዚአብሔር ነገሮችን ይቀይርልሃል። አሜን። ለምንድን ነው እግዚአብሔር እንድንጮ ያፈልገው ካላችሁ፣ እግዚአብሔር ፌሎሺፓችንን ህብረቱን ስለሚፈልገው ነው። ከህፃንነት በኢየሱስም ያውጣል። አጠገብ ያለውን ሰው ህፃን አትሁን በሉት። የህፃናት ፌሎሺፕ የላቸውም። ህፃናት ገና ስትመጡ እጃችሁን ነው የሚያዩት። እጅህን ይፈልጋል እንጂ አንተን የማይፈልግ ብዙ ህፃን አለ። የእግዚአብሔርን እጅ ፈላጊዎች፣ እግዚአብሔርን የማትፈልጉ ካላችሁ ወገኖች ልንገራችሁ፣ እጁ አይዘረጋም። እጁ የሚዘረጋው እሱን ስትፈልጉት ነው። እግዚአብሔር ፌሎሺፕ ይፈልጋል፣ ህብረት ይፈልጋል፣ ፊታችንን ይፈልገዋል፣ በእርሱ ፊት እንድንሆን ይፈልጋል፣ እንዲያገኘን ይፈልጋል እንጂ ያንተ ነገርማ ለእግዚአብሔር እጅግ ቀላል ነው። አጠገብ ያለውን ሰው ንገረው፣ ያንተ ነገር ለእግዚአብሔር እጅግ ቀላል ነው በሉት። ነገር ግን ለእግዚአብሔር ተገኝለት በሉት። ጸሎት፣ ክብር ለኢየሱስ ይሁን። የዘወትር ምን ጸሎት። እስቲ ዛሬ ማለዳ ስትነሱ የጸለያችሁ በእውነት በእግዚአብሔር ፊት እንደማታዋሹ እርግጠኛ ነኝ። እጆቻችሁን ጌታ ይባርካችሁ። ግን ከጸለዩ ይልቅ ያልጸለዩ ይበልጣል። እንዴት ነው የምትኖሩት? ሃይማኖተኞች ናችሁ ወይስ መንፈሳዊያን ሰዎች ናችሁ? ወንድሞቼ ቻሌንጅ ላርጋችሁ። ለመጸለይ ከፈለክ በጊዜ ተኛ፣ በሌሊት ተነሳ። እንዴት ነው የእግዚአብሔር ቃል ሳታጠኑ፣ መጽሐፍ ቅዱስን ሳታነቡ፣ ሳትጸልዩ፣ መንገዳችሁን ሳታስረክቡ፣ ቀናችሁን ሳታስረክቡ፣ እግዚአብሔር ሆይ ቅደም ሳትሉት እንዴት ትወጣላችሁ? ጸሎት ለእምነታችን እድገት ዋና ወሳኝ ነገር ነው። አሜን። ወንድሜ በሰው እምነት አትኑር፣ በራስ እምነት ኑር። አሜን ትለኛለህ? አጠገብ ያለውን ሰው በራስ እምነት ኑር በሉት። በሰው እምነት አትኑር በሉት። ሰውየውን ባጣ ሁሉ በአብዛኛው ሰው የሰው ተለጣፊ ነው። አትሁን። እግዚአብሔርን ራስ መስማት ቻል። በእግዚአብሔር ፊት ቀርበ መቀበል ቻልክ። አንተ የእግዚአብሔር ልጅ ነህ። እኔም አንተም የተዋጀነው በኢየሱስ ክርስቶስ ደም ነው። በኢየሱስ ክርስቶስ ክቡር ደም ሁላችሁም ተዋይታችኋል። እናንተ የእግዚአብሔር ልጆች ናችሁ። እግዚአብሔር መስማት ትችላላችሁ። እግዚአብሔርን ጠይቃችሁት መቀበል ትችላላችሁ። እግዚአብሔር ጋር ህብረት ማድረግ ትችላላችሁ። የእግዚአብሔር የሆነው ነገር ሁሉ መጠቀም ትችላላችሁ። ግን ይሄንን የምትችሉ በእምነትህ እድገት ውስጥ ነው ያለው። አሜን ትለኛለህ? እደጉ በኢየሱስ ክርስቶስ ስም። እግዚአብሔር ስም የተመሰገነ ይሁን። ማደግ ይሁንልን። በኢየሱስ ስም ማደግ ይሁንልን። አሜን። ማደግ ይሁንልን። ጸሎት እጅግ አስፈላጊ ነገር ነው። ካለ ጸሎት ሶስተኛው ጾም ነው። ከጸሎት ጋራ ጾም እጅግ አስፈላጊ ነገር ነው። ጾም በወገኖቼ በእግዚአብሔር ሕዝቦች መካከል ታላቅ ድልን የሚያመጣ መሳሪያ ነው። ጾም በሉት። ድገሙና በሉት። ጾም በሉት። ጾም እጅግ መልካም ነው። ጾም ማለት ወገኖቼ ለተወሰነ ጊዜ ከምግብና ከውሃ መለየት ሊሆን ይችላል። ጾም ብቻውን ግን አይደለም። ጾም ከጸሎት ጋር ነው የሚያያዘው። የእግዚአብሔር ስም የተመሰገነ ይሁን። ጾም ለምን ያስፈልጋል ካላችሁ፣ ጾም በእግዚአብሔር ፊት ራስን ለማዋረድ ያስፈልጋል። በእግዚአብሔር ፊት ራሱን የሚያዋርድ ሰው በጾምና በጸሎት ነው የሚቀርበው። መዝሙር 35:13 ላይ ዳዊት እንደዚህ አለ፣ እኔስ እነርሱ በታመሙ ጊዜ ማቅ ለበስኩ፣ ነፍሴም በጾም አደከምኳት፣ ጸሎቴም ወደ ብብቴ ተመለሰ ይላል። እነርሱ በታመሙ ጊዜ
በዛ ቦታ ላይ ስትመለከቱ ተቃዋሚዎቹ ናቸው፣ ጠላቶቹ ናቸው፣ እንዲኖር የማይፈልጉ ናቸው፣ መልካምነቱን የማይፈልጉ ናቸው። እነርሱ ግን በታመምኩ ጊዜ ነፍሴን በምን አደከምኳት? በጸሎት በጾም አደከምኳት ይላል። ጸሎቴም ወደ እኔ ተመለሰልኝ ይላል። ክብር ለኢየሱስ ይሁን። አሜን ትላላችሁ? እግዚአብሔር ስትጾሙ በእግዚአብሔር ፊት ራሳችሁን እያወረደችሁ ነው። ስትጾሙ እኔ አልችልም አንተ ትችላለህ እያልክ ነው። ስትጾም እኔ አቅም አጥቻለሁ በዚህ ነገር ላይ አቤቱ የሰራዊት አምላክ እግዚአብሔር ተነስ እያልከው ነው። አሜን። እስቲ በሳምንት አንድ ቀን የጾምና የጸሎት ቀን ያለው እህሉ የተወደደው ለካ ለዚህ ነው። የእስራኤል አምላክ እስቲ እንደገና እጆቻችሁን የተወሰነ 3 ሰው ነው አራሰው ጌታ ሆይ ምህረት አድርግልን። ሁሉ በላተኛ ነው። በሳምንት አንድ ጾም በእግዚአብሔር ፊት ራስን ማዋረድ። እኔ አልችልም አንተ ትችላለህ፣ አንተ ተነስ ማለት ነው ጾም። እግዚአብሔር እንዲሰራላችሁ ትፈልጋላችሁ? ራስን በእግዚአብሔር ፊት አዋርዱ። አሜን በለኝና ሮሜ ዕዝራ 8:21 ላይ እንደዚህ ይላል፣ በአምላካችን ፊት ራሳችን እናዋርድ ዘንድ ከእርሱም የቀናውን መንገድ እንለምን ዘንድ በዚያን ጾምን አወጅሁ፣ እግዚአብሔርም ተለመነን ይላል። ክብር ለኢየሱስ ይሁን። የሚል ጠይቀው ምንድነው? እግዚአብሔር ይረዳናል፣ እግዚአብሔር ያሳልፈናል፣ እግዚአብሔር ሞገስ ይሆነናል፣ እግዚአብሔር ከኛ ጋር ነው ብለው ነበር ለጠላቶቻቸው የተናገሩት። ነገር ግን ወገኖቼ እንዲህ ብለው ሲነሱ ፍርሃት አደረባቸው። ከፊት ለፊታቸው ከሚጠብቃቸው ጠላት ያድናቸው ዘንድ ጾምን አወጅኩ አለ። ክብር ለኢየሱስ ይሁን። እግዚአብሔር ደግሞ ምን አደረገን? ተለምነን ይላል። አሜን። ክርስቲያን በእግዚአብሔር ፊት ራሱን ማዋረድ አለበት። ጾምና ጸሎት እጅግ አስፈላጊ ነገር ነው። በተለይ ደግሞ የሚችል ሰው በሳምንት አንድ ቀን እንኳን በእግዚአብሔር ፊት ጊዜ ሊኖረው ይገባል። አሜን። ነህምያ የኢየሩሳሌም ቅጥር መፍረሱን በሰማ ጊዜ እንደዚህ ነው የሚለው፣ ይህንን ቃል በሰማው ጊዜ ተቀምጬ ያለቀስኩ፣ አያሌ ቀን ማዘን ነበር፣ በሰማይም አምላክ ፊት እጾምና እጸልይ ነበረ። ቅጥሩ ፈርሶ፣ ስንት ቅጥር ፈርሷል የማይጾም አለ? ስንት ቅጥር ፈርሶ የማይጾም ስንት አለ ወገኖች? እግዚአብሔር የምንጾምና የምንጸልይ ሰዎች በኢየሱስም ያርጋል። አረ በኢየሱስም የጾምና ጸሎት ህይወታችን ይመለስ። አረ በጌታ በኢየሱስም ይመለስ። እግዚአብሔር ክብር የሚፈልጉ፣ እግዚአብሔር እንዲሰራ የሚፈልጉ፣ እግዚአብሔር እንዲባርካቸው የሚፈልጉ፣ እግዚአብሔር ዘርና ትውልዳቸውን እንዲለውጥ የምትፈልጉ ካላችሁ በእግዚአብሔር ፊት ራሳችሁን አዋርዱ። እግዚአብሔርም ደግሞ ከፍ ከፍ ያደርጋችሁ። እግዚአብሔር ቃል ሲናገር በእግዚአብሔር ፊት ራስን አዋርድ፣ እግዚአብሔር ምን ያደርጋል? ከፍ ከፍ ያደርጋል። ወንድሜ ከፍ ከፍ ላለው ብለህ ስለዘመርክ ከፍታ የለም። በእግዚአብሔር ፊት ስታዋርድ እግዚአብሔር ከፍታን ይጨምራል። አሜን። አረ በኢየሱስ ስም እግዚአብሔር ይመልስልን። አረ በኢየሱስ ስም እግዚአብሔር ይሄንን ምርኮ ይመልስልን። የእግዚአብሔር ስም የተመሰገነ ይሁን። የነነዌ ሰዎች መጥፋታቸውን በሰሙ ጊዜ፣ አዋጁን በሰሙ ጊዜ እንደዚህ ያሉ፣ የነነዌ ሰዎች ጾመው ንስሐ ገቡ፣ እግዚአብሔርም አዘነላቸው ይላል። እግዚአብሔር ይዘንልህ። አሜን ትላላችሁ? እግዚአብሔር ይዘንላችሁ። እና ጾም በእግዚአብሔር ፊት ማዋረድ ነው ራስን። ጾም ለምን ያስፈልጋል? ምሪትን ለመቀበል ያስፈልጋል። ምሪት ሲጠፋባችሁ ነብይ ጋር አትሩጥ፣ መጀመሪያ ጸልይ። ከዛ በኋላ እግዚአብሔር ድምጽ ሲያመጣልህ ለማረጋገጫ ነው ነብይ ጋር የሚካሄደው እንጂ ዝም ብሎ ነብይ ጋር አይካሄድም። አንተ እንጀራ ልጅ አይደለህ እግዚአብሔር የማይናገርህ ትናገርሃል። ክብር ለኢየሱስ ይሁን። ለምሪት ሐዋርያት ሥራ ምዕራፍ 13 ከ2-3 ሄዳችሁ ተመልከቱ። የቀደመችው ቤተ ክርስቲያን ጾማለች፣ ያውም አገልጋይ ለመቀበል ጾመች። ኢየሱስ አገልግሎቱን ከመጀመሩ በፊት 40 ቀንና 40 ሌሊት ነው የጾመው። እንግዲያውስ ለሱ ጾም ካስፈለገ ለኔና ለናንተ እንዴት ጾም ያስፈልገን?
በጌታ በኢየሱስም የጾምና የጸሎት ህይወታችን በኢየሱስም ይመለስልን። እስቲ አሜን በሉ። ግዴላችሁም ይመለስልን። አሜን በሉ ወገኖች። ጾም በነገራችን ላይ በሳይንሱም ይመከራል። ጾም ወደ ጃፓን ብትሄዱ ብዙ ሐኪሞች የሚያዙላችሁ ጾም ነው ይባላል። ለህመማቸው ጾም ይታዘዛል። ሆድ ያጠራል ጾም። አሜን ትላላችሁ? ከጨጓራም ይፈወሳል ጾም። ከጨጓራ ይፈውሳል፣ በእርግጥ ይፈውሳል። እኔ ትሬኒንግ አድርጌዋል። ጾም ከጨጓራ ይፈውሳል። ጾም ጤናማ ያደርጋል። የጾም የጸሎት ምርኮ በኢየሱስ ስም ይመለስላችሁ። በኢየሱስ ስም ይመለስላችሁ። ወስኑ። ምንም አትሆኑም፣ ግድ የላችሁ። ወስኑ። በሳምንት አንድ ቀን በእግዚአብሔር ፊት ለመሆን ወስኑ። ስራ ቢኖራችሁ በማለዳ ጸልያችሁ ቀንም በመንፈስ እያሰባችሁ የጾማችሁ ዋሉ። እግዚአብሔር ህይወትን ይቀይራል። አሜን ትላላችሁ? ብዙ ጊዜ ስኳር ያለባቸው ሰዎች አይጾሙም። ብዙ ጊዜ ስኳር ያለባቸው ሰዎች አይጾሙም፣ ምክንያቱም ከምግብ ጋር ስለሚያቆራኝ እንትኑ። ግን በጣም የሚገርማችሁ እኔ ትሬኒንግ ያረኩት ስኳር ከፍ ባለበት ጊዜ ጾማለሁ፣ አልበላም። እያሽቆለቆለ ይወርዳል። ክብር ለኢየሱስ ይሁን። ለአንድ ዓመት በስኳር ታምሜያለሁ። ከዛ በኋላ ስኳር የለም። ጌታ ከኔ ላይ አንስቶታል። ጾም እግዚአብሔር ይፈውሳል። ጸልይ እግዚአብሔር ታምራትን ያደርጋል። ይሄ የእምነታችን መሰረት ነው። መቼም አንዳንድ ነገሮች እምነት ሞኝነት ነው። ከእግዚአብሔር ጋር ያላችሁ ፌሎሺፕ በጠነከረ ቁጥር ትጠይቃለህ፣ ታገኛለህ። ጌታ ስም የተባረከ ይሁን። አዲስ ሞባይል እንደሚመጣልኝ አምናለሁ። ግን እምነቴ የሞባይል አይደለም። እግዚአብሔር እምነትን ይጨምርላችሁ። ለሚያምን ምን ያደርጋል? ሁሉ ይቻላል። አጠገብ ያለውን ሰው ሁሉ ይቻላል በሉ። ሁሉ እንደማይቻል አምናችሁ እጆቻችሁን አጣጥፋችሁ የተቀመጣችሁ ወንድሞቼና እህቶቼ ልንገራችሁ፣ ካመናችሁ ትጾማላችሁ፣ ካመናችሁ ትጸልያላችሁ፣ ነገራችሁን ታስቀይራላችሁ። ቻርልስ ፊኒ ነው ማን ነው የእግዚአብሔር ሰው? ስኮትላንድን ስጠኝ ካልሆነ ገደለኝ ብሎ ጸለየ። እግዚአብሔር አልገደለውም፣ ስኮትላንድን አሳልፎ ሰጠው። የእንግሊዟ ንግስት እንደዚህ አለች፣ ከዚህ ሰው የጸሎት አለች፣ ከዚህ ሰው የጸሎት ከአንድ ባታሊዮን ጦሮት ይልቅ የምፈራው የዚህ ሰው የጸሎት ነው አለች። ጸሎታችሁ ማንቀሳቀስ ተራራን ማንቀሳቀስ ይችላል። አሜን ትላላችሁ? አንድ የእግዚአብሔር ሰው ወደ አንድ ኮሚኒስት አገር ገባና ሰበከ። በ24 ሰዓት ውስጥ እንድትወጣ የሚል አዋጅ ወጣበት። እሱ ግን በ24 ሰዓት ውስጥ እንድትወጣ እንደተባለ በሩን ዘግቶ መጸለይ ጀመረ። በ24 ሰዓት ውስጥ የሀገሩ መንግስት ተገለበጠ። ጸሎት ጉልበት አለው፣ ኃይል አለው፣ አቅም አለው። በኢየሱስ ክርስቶስም የጸሎት ጉልበታችሁ ይመለስ። እናንተ ኃያላን ናችሁ። ኃይላችሁ ግን እንዳይሰራ ያደረጋችሁ ስለማትጠይቁ ነው፣ ስለማትጸልዩ ነው። በእግዚአብሔር ፊት ቃሉን ስለማታነቡ ከቃሉ ጋር ህብረት ስለሌላችሁ ነው። ከጌታ ጋር ህብረት ቢኖራችሁ እውነቴን ልንገራችሁ አገርን ሊያንቀሳቀስ የሚችል ጉልበት ከእናንተ ይወጣል። አሜን። እስቲ ትንቢት የሰማችሁ ስለራሳችሁ እግዚአብሔር ተናግሮኝ ተስፋ እየጠበቅኩ ነው የምትሉ ኦኬ፣ በጣም ብዙዎቻችሁ ትንቢት ሰምታችኋል። ክብር ለኢየሱስ ይሁን። ግን ትንቢታችሁ እንዲፈጸም ትፈልጋላችሁ? በእግዚአብሔር ፊት ጩህ። ትንቢትን ያዝና ጩህ። ተናግረኛል በል። እውነቴን ልንገርህ በጣም በጥቂት ጊዜ በትንሽ ጊዜ ነገር ይለወጣል። ትንቢት ተናግረህ ትሄዳለህ። በቃ ከዛ በኋላ አንተ ማጸልይ ትንቢቱም አይፈጸም። አዙረህ ሰውየውን የተነገረህን ሰውዬ ስተተኛ ታደርጋለህ። ስተተኛ አንተ ነህ። ማጸልይ ጩህ። እምነትህን በዛ ግለጥ። ከእግዚአብሔር ጋር ህብረት አድርግ። ታሪክ ይለወጣል። አሜን ትላላችሁ? ጾምና ጸሎት የእምነት ማደግ አንደኛው መንገድ ነው። ጾምና ጸሎት እምነት የዳንክበት እምነት አለ፣ ግን እምነት ማደግ አለበት። የሚያድግ ነው እምነት።
የሚጨምር ነው፣ የሚሰፋ ነው። ልክ እንደ ስናፍጭ ቅንጣቷ አድጋ ለብዙ ወፎች መጠለያ እንደምትሆን ለብዙ ሰዎች መጠለያ የምትሆነው ለሀገር መፍትሄ የምትሆነው በዚህ መንገድ ነው። አሜን ትሉኛላችሁ? በጌታ በኢየሱስም ጾምና ጸሎታችሁ ይለወጥ። ሮብ ዕለት አሁን እዚህ ጾምና ጸሎት አለ። 3 ወንድሞች የሚጸልዩበት እዚህ ቤተክርስቲያን የሙሉ ጊዜ አገልጋዮች የሚጸልዩበት፣ አንዳንድም ደግሞ አልፎ ሲመጣ ሰው፣ አብዛኛው ሰው ግን አይመጣም። እርግጠኛ የፈውስ ፕሮግራም ይባል አብዛኛው ሰው ይመጣል። ኑ እንጸልይ፣ እግዚአብሔር ታሪካችሁን ይለውጣል። ኑ እንጸልይ፣ እግዚአብሔር ነገራችሁን ይለውጣል። ሮጣችሁ የማታገኙትን ተንበርክካችሁ ታሸንፋላችሁ። ሮጣችሁ ያላሸነፋችሁትን ተንበርክካችሁ ታሪክ ትቀይራላችሁ። መንበርከክ ታሪክ ይቀይራል። አሜን ትላላችሁ? እንግዲህ በእናንተ ውስጥ የስናፍጭ ቅንጣት የምታክለው እምነታችሁ አድጋ ለብዙዎች መጠለያ የምትሆንበት አንደኛው መንገድ፣ 2 መንገድ ነው የነገርኳችሁ። አንደኛው የእግዚአብሔር ቃል፣ ሁለተኛው ጸሎት፣ ሶስተኛው ጾም። ሰማነውን ቃል እግዚአብሔር ይባርክልን። ስንቶቻችሁ ተወስናላችሁ ለመጾም፣ ለመጸለይ፣ የእግዚአብሔርን ቃል ለማንበብ፣ ለማጥናት ጊዜ ለመስጠት? ምንም ብትቸኩል ወንድሜ ቸኩለ ወጥተህ ምንም ነገር ሳሰራት ውላለ ጸልየ ብትወጣ ግን ጥቂት የሰራው ይባረክልሃል። ስለዚህ ሰይጣን ነው ይሄንን ያደረገው፣ እንዳትጸሉ የሚያደርግ የእግዚአብሔርን ቃል እንዳታነቡ የሚያደርግ ሰይጣን ቢዚ ያደርጋቸዋል አንዳንዶች። ከዚህ በኢየሱስ ስም እግዚአብሔር ቀንበራችን ይስበረው።